ውጣ ተረጋጋሽ ቆይ ተረጋጋ ውጣ እያልኩ ነው እሺ እወጣለሁ ተረጋጋ ውጣ አሁን በክብር ውጣ እሺ አትገፍትረኛ እወጣለሁ ውጣ እያልኩ ነው ውጣ እንደሚኖር ደርሰንበታል አቤት ሰላም ነው አባ ሰላም እንዴነ ሰላም ነው ለሱ እስኪ ከስኩ ምንድነው እንዴነ ፈውስ ፈልጌ ነው የመጣሁት ፈውስ ለመፈልግ ታዲያ እንደዚህ ነው አመጣጡ ማለት ታዲያ እንዴት ነው እንደዚህ የሚባል የለም እስኪ ካሜራውስ ምንድነው ካሜራ አረ ከሱና አቡ እስኪ ከሱን ስለዚህ በቃ የሚመለከተው ብቻ ጠይቀኝ የማይመለከት ነገር አጠይቀኝ ይሉኛል አይ አሁን ዞረህ እዛ ከሆነ መሄድ ይችላል እሺ ተረጋጊ እኔ እኮ አሁን ልረብሽሽ ወይ ደግሞ ሌላ ስሜት ውስጥ እንድትገቢ ብዬ አይደለም ጀስት እሺ እውነቱን እኔ ጋር አይደለም መምጣት ያለብህ እኔ ለምን ታስጨንቀኛለህ የሰው ቤተሰብ ጋር ሂዳ እኔ ቤተሰቦቿ ቤት እንዳሉ አላውቅም በቃ የሰው ቤተሰቦቿ ቤት ቤተሰቦቿም ጋር መስዋዕት ማግኘት ስላልቻልኩ ነው የትኛው ጥሩነቷ ነው አንተ እንድትፈልጋት ያደረገ ንገረኝ እስኪ ማለት ጥሩ ነው ለኔ ከሷ ጋር ሁሉ ጥሩ የሆነ ግንኙነት የለኝም ከሷ ጋር ገብቷል ስለዚህ እሷ የት እንዳለች ምናምን ላውቅ አልችልም ከሷ ጋር ጥሩ ሁኔታ አይደለንም ያለ እሱ ይነግረኝ ነበር እሷ እንደዚህ ነው ግን ደግሞ እኔ እሷ እንደዚህ ስለማያት ነገሮችን ማመን አልቻልኩም ከዛ ግን በቃ በማይሆን መንገድ ከሱ ከተጣላ በኋላ ሁን ብላ ከሱ ጋር ሆነች አስበው እኔ እንደማፈቅረው ለሱ የነበረኝ እያንዳንዱ ስሜት እያወቀሽ ከሱ ጋር ሆነች ነው እያልኩ ያለሁት ይሄ ስሜት አሁን ላይገባህ ይችላል ግን ደግሞ ስለሷ ጭራሽ ማውራት አልፈልግም እሺ ፎቶግራፍ ካሜራ ዘምጣት ይኖርባል አይደለም እኮ እንዴት መሰለ አላማርከኝም ደስ ማላልከኝ በቃ ዘርበልልኝ እሺ ቆይ አንድ እነሱ ጋር በመግባባበት ቋንቋ አግባባለሁ እኔ በሚዲያ ሆነ በምናምን እንዲተራለ በጋዜጣ በመጽሔት እንዲተራለ የምፈልግ ሰው አይደለም አይደለም እንዴት ስራዬ ነው ሰዎችን የሚያመጣ አይደለም ተረጋጋ አንተ ሰው ምንድነው የምትፈልገው አልችልም ቆይ ወይ ካሜራ ናጥፋል ቁጭ ብዬ ላውራ ለዓለም ቢታወቅ ባይታወቅ ይኸውልህ ለኔ እጄን አይጨምርልኝም እጄን አይቀንስብኝም ስለዚህ እንድታፋ ነው የምትፈልገው እንዲጠፋ ነው የምትፈልገው አዎ ካሜራውን አስጠፋና አጥፉት በቃ ያጠፋሉ አጥፉታ ሰላም ጤና ይስጥልኝ እንደምን አላችሁ ክብራን ተመልካቾቻችን ከሀገር ውጪም ከሀገር ውስጥም ያላችሁ ተመልካቾች እንደምን አላችሁ እኔ ደህና ነኝ ሰላማችሁ ሁሌም ብዝት ይበልልኝ እያልኩኝ እንግዲህ ከዚህ በፊት ብዙ ታሪኮችን ወደ እናንተ እያደረስን እስካሁን ቆይተናል ከቤተሰባችን ጋር የተያያዘ ነገር እያሳመመኝም እየጎዳኝም ብዙ ነገር እያደረሰብኝም በብርታት እስካሁን አለው በብርታትም ደግሞ ብዙ ወንጀሎችን ያጋለጠን እናንተም ከጎናችን ሆናችሁ እስካሁን ቆይተናል እንግዲህ እህቴን በመፈልግበት ጊዜ ላይ ብዙ ጣውረዶችን አይቻለሁ ባልጠበቅኩትም መንገድ አግኝቻታለሁ ብዙ ነገሮችን አሳልፌያለሁ የናቴም መሞሽ ነበሩ ብዙ ስቃይ ነበር እንግዲህ እስካሁን ህክምና ላይ ነው ያለችው እስካሁን ምንም ውጤት ሊገኝ አልቻለም የተለያዩ ምርመራዎች እየተደረገላት ነው ያለው በዚህም ደግሞ እኛም ማናቃት እህታችን እንደነበረች ባለፈው አቶ ታሪኩ የሚባለውን ካገኘንም በኋላ ከዛም በፊት እህታችን በነገረችን መሰረት አቶ ታሪኩ የሚባለውን አግኝተን ነበር አቶ ታሪኩም ደግሞ ዋናኛ ማናቃት እህታችን ማለትም አስቴር እጮኛዋ እንደነበረ ብዙ ሪሌሽን በማላቸው እንደነበረ አብረው ይሰሩ እንደነበረ ደርሰንበት ነበር ከዛም አንፃር አሁን እሷን ለመፈለግ ነው የወጣ ነው እሷንም በመንፈልግበት ጊዜ ብዙ ነገሮችን ስናጣራ በታሪኩ በኩል አንድ ጓደኛዋ እንዳለች ብዙ ነገር አብረው ይመካከሩ የነበረ ብዙ ይንቀሳቀሱ የነበረ አንድ ጓደኛዋ እንዳለች ነግሮን ነበረ ከዛም አንፃር ጓደኛዋን ቀጥረናታል ለስራ የተለያዩ ነገሮችን ብለን ብዙም ስለሷ መረጃዎችን ማግኘት ስላልቻልን ከሷ ጋር ንግግርን ማድረግ ስለመረጠን እሷን ቀጥረናታል አሁን ወደዛ ሄደን ከሷ ጋር ያለውን ቆይታ ወደ እናንተ የምናደርስ ይሆናል ብዙ ሰዎች ደግሞ ከዚህ ታሪክ ይማሩ ዘንድ ሼር እያደረጋችሁ አዳዲስ ቪዲዮዎችንም ስለቀ ወደ እናንተ እንዲደርስ የደውል ምልክቷን እየነካችሁ ከኛ ጋር ሁኑ እንላለን ከኔ ጋር ነው ሰላም ጤና ይስጥልኝ እንደምን አላችሁ ክብራን ተመልካቾቻችን እንግዲህ መግቢያ ላይ እንደነገርኳችሁ አንድ ጀግና እህታችን ነው ከጎናችን ይዘን ወደ እናንተ የቀረብነው እህታችን እንግዲህ በብዙ ዘርፍ ለወጣቶቹ ተምሳሌት የሚሆንን ስራ እየሰራች ናትና ከሷ ጋርም እናንተን ለማስተማር ቆይታ ለማድረግ ነው እዚህ ያለነው እንግዲህ እህታችን ያው ብዙ ከሀገር ውስጥም ያሉት ይሄንን የሚመለከቱ ሁሉ ካንቺ ለመማር ነውና ያሉት ከስምሽ ጀምሪና እንደን ጥያቄዎች እንጠያየቃለን ያንቺን መንገዶች ደግሞ ለተመልካቾቻችንም ሼር ታደርጊልናለሽ እሺ ስሜ ሀረግ ይባላል እሺ እና መግቢያው ላይ ጀግና ስትለኝ በቃ ከዚህ በላይ መጎበዝ እንዳለብኝ ነው የተሰማኝና
አመሰግናለሁ እፈልጋለሁ። አዎ እንግዲህ ይገባሻል። ያው ከስራሽ አንፃር ለብዙ ወጣትም ተምሳሌት የሚሆን ስለሆነ ነው። እኛም ደግሞ እንደነገርኩሽ ብዙዎችን ለማስተማር በምንሰራበት መንገድ ላይ እንደዚህ መወደስ ያለባቸውን እያወደስን ለትምህርትም ደግሞ ለህብረተሰቡ እናደርሳለን ማለት ነው በዚህ መልክ እና ለዛ ነው እስኪ አሁን ላይ እንግዲህ ስራ ፈጣሪ መሆንሻል። የተወሰኑ ሰዎች በስርሽ ይሰራሉ ስራ ፈጥረሽላቸውና እስኪ እንዴት ነው ለዚህ ስኬት ልትበቂ የቻልሽው የሚለውን እናውራ። በመጀመሪያ እኔ ማጋነን አይሆንብኝና በእኔ ስር ብዙ ሰዎችን ለስራ አብቅቻለሁ። ስራዎችን እንዲሰሩ በተለያየ ዘርፍ ከትንሽ ስራ ጀምሮ እስከ ትልቅ አቅሜን የምችለውን እያረኩኝ ነው እና ወደዚህ ስራ የገባሁት አንደኛ ለትምህርቴ ነው። ጎበዝ ተማሪ ነኝ። ያው ሰው ስለራሱ እንደዚህ ብሎ ባይናገር ይመረጣል። ግን በትምህርቴ ጎበዝ ተማሪ ነበርኩኝ። ከዩኒቨርሲቲ ነው ተመርቄ የወጣሁት። የተማርኩት ደግሞ በቢዝነስ ማኔጅመንት ነው ግራጁዌት ያደረኩት ነኝ እና በዛ ስራ ነው አሁን ላይ እየሰራ ያለሁት እና ከስራ ጎን ለጎን ደግሞ የራሴን ቢዝነስ ክሬት አድርጌ እንደ ደላላም ልትለው ትችላለህ። እንደዛ ነው አሁን እየሰራ ያለሁት ቢሮ ክሬት አድርጌ ማለት ነው። በጣም የሚገርም ነው። እንግዲህ እስኪ ከዚህ አንፃር እንዴት ነው ለዚህ አሁን ብዙን ጊዜ የተለመደም አይደለም እንግዲህ ወጣቶች በዚህ ልክ ቶሎ ከግራጁዌት አድርገው እንደወጡ ስኬታማ መሆን ብዙም በሀገራችን የተለመደ አይደለም። አሉ አንዳንድ ጀግና ወጣቶች እንዳንቺም ያው እነሱ የሚወደሱ ሆነው ሳለ ግን ሴት ልጅ ደግሞ በዚህ ልክ ጠንካራ ስትሆን ደግሞ በጣም አይን የሚገባ ነገር ነውና እስኪ እንዴት ነው ይሄንን ማይንድ ሴት ሊኖርሽ የቻለው? ይሄ ማይንድ ሴት ሊኖረኝ የቻለው አንዳንዴ ያንተ ማንነት የሚወሰነው ባለህ የፋሚሊ መጀመሪያ ካንተ ከኔ በፊት የሚታዩት ቤተሰቦቼ ናቸው። ቤተሰቦች ጥሩ የሆነ ጭንቅላት ካላችሁ እነሱ ደግሞ አንተን ያበቀዋል ብዬ አምናለሁ። እና እኔ የቤተሰቦቼ ውጤት ነኝ እዚህ ጋር እና ቤተሰቦቼ በጣም ብዙ ስራዎችን ወንድም እህቶች አሉኝ እና በጣም ብዙ ስራ እየሰሩ ነው። ከነሱ ነው ይሄንን ነገር የወሰድኩት። ሲቀጥል አንድ ሰው ከተማረ በኋላ ለምን ቁጭ ይላል የኔ ጥያቄ። ከተማረ በኋላ ኦኬ እሺ ያ የተማርንበትና የተመረቅንበት ነገር አለ። ያ የተመረክበት ነገር ስራ ለጊዜው የማይሰጥ ከሆነ የራስን ነገር ደላላ አሁን በጣም ብዙ ሰው ደላላ ምናምን ሲባል ይሆናል በቃ ይሄ እንደ ምንድነው የሆነ ጭንቅላት ውስጥ የሚፈጠረው ነገር አለ በሰው ዘንድ ማለት ነው። ሲቀጥል ደግሞ ምንድነው ወደ ውጭ ዓለም ብትሄድ ይሄ በጣም አሪፍ የሚባልና አዋጭ የሚባል ስራ ነው። እና ስራዎችን ካለመናቅ ይመስለኛል ይሄ ያኔ ሰክሰስፉልነት የመጣ ከምንድነው ስራዎችን ባለመናቅ የትኛውንም ስራ ስትሰራ። ምክንያቱም የሰው ልጅ እኮ ከመሬት ተነስቶ ያድጋል ማለት አይደለም። ወይ አቋራጭ ነገሮችን ካልተጠቀምክ በስተቀር ያንተን ማንነት ለማስተካከል ከፈለክ ሁልጊዜ ከትንሽ ነገሮች ነው መነሳት ያለብህ ብዬ አምናለሁ። እና ብዙ ወጣቶች ደግሞ ይሄንን አያስቡትም። ሴቶችም ወንዶችም በተለይ ደግሞ ወንዶች ሲሆኑ ምንድነው ቶሎ ተስፋ የመቁረጥ ነገር አላቸው። ይሄ በምንድነው ይሄ ጉርምስና ኤጃቸው ላይ ቶሎ ተስፋ የመቁረጥ ምናምን ነገር አያለው እና ያንን ነገር ደግሞ ነው ከኔ ጋር አብረን በመስራት የጀመርኩት ምንድነው ከሰፈሬ ልጆች ነው የጀመርኩት። እና ከሰፈሬ ልጆች ጀምሬ ነው ይሄንን ነገር እያደገ በሰው ነው እንግዲህ ስራው እኔ ጋር ደግሞ ስራዎችም ስለሚመጡ በዛ ምክንያት ነው እንግዲህ አሁን ላይ እዚህ ላይ ያለሁት ማለት ነው። በጣም ግሩም ነው። እንግዲህ እስኪ ከዚህ አንፃር አንቺም ካነሳሽ ወደ ቤተሰብ እንሂድ እስኪ ያለው የቤተሰብ ሁኔታ እንዴት ነው? እንግዲህ ቤተሰቦችሽ ለዚህም ቤዝ እንደሆኑሽ እየነገርሽኝ ነውና እስኪ ስለ ቤተሰቦችሽ ንገሪኝ። እኔ ያደግኩት መካከለኛ የሚባል ቤተሰብ ነው። ግን መካከለኛ ቢሆንም ምንድነው የምንፈልገውን እያንዳንዱን ነገር አድርገውልን ያደግኩት። የማያስፈልግ ነገር እንደማያስፈልግ ይነገረናል። የሚያስፈልገን ነገር ከሆነ ደግሞ በቃ ይሄ ምንድነው የመቅበጥ ነገር ላይ ምናምን አላደግኩም። እኔ በቃ በስትክክል ቤዚክ የሆኑ ነገሮችን አድርገውልን ምንድነው ከህፃናት ጀምሮ እስከ ግራጁዌት ካረኩበት ታይም ድረስ አብረውኝ ነበሩ በብዙ ነገር። አሁን ደግሞ ያው አንድ ሰው ከተመረቀ በኋላ ለቤተሰብ ሆኖ አይደል መትረፍ ያለበት። ስለዚህ አሁን ደግሞ እኔም በአቅሜ ቤተሰቦቼን በምችለው ያው ማገዝ አትልም እነሱም የሚረዱ ሰዎች ሆኖ አይደለም። ግን ደግሞ ፋሚሊ ሲሆን የሆነ ነገር ስለሚጠብቅ እኔም ለነሱ አሁን በተለይ እነሱን ለማገልገል ነው እንትን ያልኩት እና እዚህ ለመድረሴ ምክንያቱ ቤተሰቦቼ ናቸው ነው የፈለኩት። ግን እንግዲህ አሁን አንቺንም ቃለ መጠየቅ ለማድረግ ስወስን እንግዲህ ስለአንቺ አንዳንድ ነገሮችን ማጣራት አድርጌ ነበር። እንግዲህ እንደሚታወቀው ያው ስለዛ ሰው ባክግራውንድ ትወስጃለሽ አንዳንድ ነገሮችን ማጣራት ይኖራልና አሁን አንቺ ያለሽበት ደረጃ ያው ከቤተሰቦችሽም አንፃር ስለ ቤተሰቦችሽም ካጣራሁትም
አንጻርም ሆነ ማለት ካፒታልን የሚጠይቅ ስራ ነው እየሰራች ያለችው እና ይህንን ካፒታል ከየት እንዳመጣች ራሱ በጣም የሚገርም ነው። ይህንን ነገር ሁላ ጠይቅልን ያሉኝ ሰዎች ነበሩ። እኮ ምንም መጠየቅ የሚያስፈልገው ነገር አይደለም። ምንድነው ሰው ያገኘውን ነገር ነው ትንሽ ሂንት ከሰጠኸው የማውራት ነገር አለው። ምንድነው አንድን ስራ ለመስራት ይሄ ሁሉ ካፒታል ምናምን የሚባል ነገር የለም። ከትንሽ ተነስቼ ስለ በጣም ትንሽ የሚባል ነገር ሳይሆን ቢሮ የሚባል ነገር ለማሰብ ስትፈልግ የሆነ ካፒታል ይፈልጋል። ግን ደግሞ ምንድነው እኔ የዩኒቨርሲቲ ተማሪ እያለሁ አንዳንድ ስራዎችን ሰራ ነበረ። ብዙ ስራዎችን ሰርቻለሁ እና ከዛ ያስቀመጥኩት የቆጠብኩት ገንዘብ ነው አሁን ላይ እዚህኛው ላይ ያዋለኝ ማለት ነው። ብዙ ሰው ምንድነው በወጣትነት እድሜው መዝናናት ቺል ማድረግ ነው አብዛኛው ጊዜ የሚያየው። ግን ደግሞ ምንድነው ሁልጊዜ ፊውቸርህንም ማሰብ አለብህ ፊት ለፊት እንጂ ሁልጊዜ ይሄ ምንድነው ፊት ለፊት ብቻ ማየት ጥሩ አይደለም። ኔክስት ምን ይመጣል ምናምን ብዬ ማሰብ ሴት ስለነበርኩኝ ነው ዛሬ ላይ የደረስኩት እንጂ እነሱ እንደሚሉት በርግጥ ጥያቄያቸው ትክክል ነው። በዛ አጋጣሚ ደግሞ ጥያቄያቸው መልሻለሁ ብዬ አስባለሁ። እንግዲህ ማለት አንቺም እንዳልሽው ከዚህ አንጻር የሚነሳው ምንድነው አሁን አንቺ ያለሽበት ስኬት እንግዲህ የሚዲያውንም አይን መሳብ የቻለ ስኬት ነውና ከዛም አንጻር ነው ጥያቄዎች የሚነሱብሽ። በጣም የሚገርም ነው። እንግዲህ በዚህ ልክ እንግዲህ ግቢ እየተማርሽ ነው ይሄን ያለ ድርጅት እስክትከፍቺ ድረስ ያደረሰሽን ካፒታል ይኖርሽ ማለት ነው። ያው ድርጅት አትበላት ቢሮ ነገር ብትላት ደስ ይለኛል። ያው በጣም ከኔ በለጡ ብዙ ሰክሰስፉል ሴቶች አሉና የነሱንም ስራ ማደብዘዝ እንዳይሆንብኝ ያው በልክ። እሺ እስኪ አሁን ወደ ግቢ ህይወት ደግሞ እንመለስና ግቢ ላይ ያው አንዳንድ ስለ ጓደኞችሽም ለማጣራት ሙከራዎችን አድርጌ ነበርና በጣም ቁጥብ እንደነበርሽ ነው የተወሰኑ ጓደኞች እንደነበሩሽ ይነገራል ስጠያይቅ። አሁንስ ጓደኞችስ ምን ደረጃ ላይ ነው ያሉት? እንግዲህ ሰው ከጎኑ ያለውንም ሰው እያየ ይወረታል አይደለ? ሰው አብሮት የሚውሉንም ሰው ይመስላል ይባላል አይደለ? አንድ አባባል አለ እንደውም ማንነትን እንድነግርህ ከፈለክ ጓደኛህን ንገረኝ ይባላል። ትክክል ነው። ያው ዩኒቨርሲቲ ምናምን ተማሪ ስትሆን ያው ጓደኞች ምናምን አብረህ እዛ ታይም ላይ ነው ቺል የምታደርገው እንጂ ከግቢ ከወጣሁኝ በኋላ ምናምን ብዙ ከነሱ ጋር ኮንታክት የለኝም። ምክንያቱም እኔ ምን አስባለሁ አሪፍ ማንነት ምናምን ካለ ካንተ ጋር ልንቀጥል እንችላለን። ጥሩ ማንነት ከሌለህ ደግሞ ምንድነው የሚሆነው በቃ እዛው እንደነበርከው ነው ቺል ሄድ የምችለው። ምክንያቱም ያው ሁልጊዜ ሰው ልጅ በነበረበት ቦታ አይቆይም። እኔም በነበርኩበት ቦታ መቆይ ሴት አይደለሁም። አላስፈላጊ መስለህ ከታየኝ ልተው እችላለሁ። ጥሩ መስለህ ከታየኝ ደግሞ ያው ካንተ ጋር ልቀጥል እችላለሁ እና ብዙ ጓደኞች አልነበሩኝም። ሲቀጥል ጓደኛ እንትኑ አይታየኝም። እኔ ጓደኛ ምናምን የሚባለው ነገር ብዙ እንትን አይለኝም። በቃ ዋናው ነገር ፋሚሊ ነው ብዬ አምናለሁ። በቃ ቤተሰቦቼ ለኔ በቂ ናቸው። እህቴ ጓደኛዬ ነኝ፣ ወንድሞቼ ምናምን ጓደኞቼ ናቸው። ስለዚህ ኤክስትራ ጓደኛ ያስፈልጋል። ለሌላ ሰው አላውቅም፣ ለኔ ግን ጓደኛ ብዙ አያስፈልገኝም። አሁንም ከነሱ ጋር ብዙ እንትን አለም ያው መንገድ ላይ ምናምን ስንገናኝ ያው ሰላም በኋላ እንጂ ማለት እነሱን አሁን ላይ ምን ደረጃ ላይ ነው ያሉት? እነሱን ወደዚህ ስራ ወይ ካንቺ ጋር እንዲሰሩ ወይ ለእነሱም ደግሞ የስራ እድል ላይ መፍጠር ኦፖርቹኒቲዎችን አልሰጠሻቸውም? ምንድነው እንደነገርኩ ነው ቅድም እኔ የስራ ኦፖርቹኒቲን ላይክ እንደ ኤክስፐሪመንት ብትለው ደስ ይለኛል። እኔ የጀመርኩት ከምንድነው ከሰፈሬ ልጆች ነው። እነሱም ደግሞ ተመርቀው ምናምን አረ እንደዛ አይነት ስራ ምናምን አልሰራም። ምክንያቱም አብረህ ከተማርከው ሰው ጋር የዛን ሰው አይኪው ታውቃለህ። ሰው ብዙ ከነሱ ጋር የመስራቱ ነገር አልነበረኝም። የነሱም የሀብታም ምናምን ባሉ ልጆች ስለሆኑ ያው እነዚህ ነገሮችን የመስራት ቲንኪንግ አይኖራቸውም ብዬ ስላሰብ ከነሱ ጋር ብዙ እነዚህ ነገሮች ዲል አላደረኩም። ኦኬ ለዛ ነው ማለት ነው። ከዛ አንፃር አንዲት ጓደኛሽ ያው ስጠያይቅ ከየት ደረሰች? አሁን ወደ ግቢም ደረጃ ሄጄ ብዙ ጥናቶችን አድርጌያለሁ ስላንቺ እንደነገርኩሽ ከመነሻስ የነበርሽበትን ቦታዎች አብረሻቸው የተማሩትን እና አንዲት ጓደኛሽ በጣም ካንቺ ጋር ቅርብ የነበረች ጓደኛ እንዳለች ስሟ ማን ነበረ? አስቴር። ያው እኔ እንጃ የማውቀው ነገር የለም ስለሷ እንኳን በቅርብ አይባልም፣ ብዙ ቅርብ አይባልም። በቃ የሆነ ቅድም እንደነገርኩ ነው። አሁን ነጥለህ የምትጠራቸው አይነት ጓደኞች የሉኝም። በቃ ሁሉም ጋር አዳት ታይም ነው የነበረኝ ጓደኛ እንጂ ይሄን ያህል እንትን ምንድነው አንድ ላይ የሆነ ጓደኝነት እንኳን አልነበረኝም ቅድም እንዳልኩ ነው። ስለዚህ እሱን ጓደኝነት በሚለው ጠቅልለህ ያው ስለሷ ማለት ጓደኞቼ ናቸው ሁሉም። ስለዚህ ያው ስለሷ ብዙ ማለት ስለሷ ግን የሰማሁት የተለየ ቅርርብ እንደነበራችሁ አብራችሁ ብዙ እንቅስቃሴ
ማለት ግቢም አብራችሁ ማለት አብራችሁ የምትታዩት እናንተ ብቻ እንደሆናችሁ እንግዲህ ውስን ጓደኞች እንደነበሩ ይሆናል። እኔ እንጃ አንዳንዴ ምንድነው ሰው እኮ ፎከስ ያደርግበት ከሷ ጋር ብቻ ይሁን ሊመስለው ይችላል እንጂ እኔ ማንንም ሰው ብጠይቅ ከሁሉም ሰው ጋር ነበረኝ ኢንተራክሽን ከሁሉም ጋር ነበር። አይ ዶንት ኖ እንዴት እንደዛ ሊሉም እንደቻሉ አላውቅም። እና ወደ ሌላ ጥያቄ ብንገባ ደስ ይለኛል። ያው ስለ ዩኒቨርሲቲ ትምህርት ምናምን ስለነገርኩ ምክንያቱም ብዙ ነገሮች ስላለኝ ላይክ እዚህ ላይ ዲፔንድ ሆነ እና ሰዓትም እየሄደብኝ ስለሆነ እዚህ ላይ ዲፔንድ ሆነ ማጠቀኝ ደስ ይለኛል። አይ ያው ይሄንንም እኮ የምጠይቅሽ ለምንድነው ሰው አብሮ ማደግም እንደምችል አንዱ ባንዱ ብርታት መነሳት እንደምችል ተመልካቾቻችንን ማስተማር ስላለብን ነው። ገብቶሻል አይደል? በጣም ገብቶኛል። ግን ምንድነው እኔ ነገርኩህ እኮ የተማርኩት የተለያዩ ነገሮችን ነው የወሰድኩት ቤተሰቦች እንደሆኑ ጓደኛ የሚባል ነገር ደግሞ እንደማልፈልግና እዛ ዩኒቨርሲቲ ባለውበት ታይም ራሱ በቃ ጓደኞቼ የሆነ ምንድነው አብረህ ትምህርት ቤት የምታሳልፈው አይነት ነገር እንጂ ዲፕሊ ገባው ጓደኝነት እንዳልነበረኝ ነግሬሃለሁ። ግን እንደሰማሁት ደግሞ እንደነገርኩሽ ምንድነው እቺ አሁን አስቴር ተብዬዋ አስቴር የምትባለው በጣም ካንቺ ጋር ክሎዝ እንደነበራችሁ ከጓደኛም በላይ እንግዲህ ልብስ ሁላ እንደምትቀያየሩ ተቀያይራችሁ እንደምትለብሱ እንደምታስቀኑ ወዳጅነታችሁ አንድ ልብስ አንቺ ጋር ከታየ ነገ ደግሞ እሷ ላይ እንደዚህ አይነት ጥሩ ሪሌሽን እንደነበራችሁ ከዛም አንፃር ነው ይደረሱ የነሱ ጓደኝነት ስለምን የጓደኝነቱን ተምሳሌ ታርገው ስለሚወስዱ ይመስለኛል። ያ ምንድነው አሁን እስካሁን ያመጣቸው ኢንፎርሜሽኖች ናይስ ናቸው ላይክ አሪፍ ናቸው። አሁን ግን ምንድነው ይሄ ልብስ መቀየር ምናምን የሚባል ነገር ከኔ ጋር ልብስ ተቀየረ አታውቅም። ይሄን የነገረ ሰው እንግዲህ ማለት እንደሆነ ማላቅም በዛ አጋጣሚ ይሄ ልብስ መቀየር ምናምን የሚባል ነገር ከፍቅር አንፃር ነው ባይዚ ያንን ገብቶኛል ተረድቻለሁ። ግን ደግሞ ነገርኩ ምንድነው እኛ ላይ ፎከስ ስላደረጉ ነው እንጂ እኔ ከሁሉም ጋር ነበረኝ ጓደኝነት እና ደግሞ አሁን ስለሷ ምንም የማውቀው ነገር የለም። አስቴሪት ትግባይ አላቅም። እኔ አሁን ስራዬ ምንድነው ጭንቅላት እያሰበ ያለው ስራና ስራዬን ብቻ ነው እንጂ ስለሰው ዲፕሊ ገብቼ እንደዚህ እንትን አንዲዎች ነው ይሄ በኔ ትንሽ የለም ገብታኝ በዛ ልክ የሚወራላችሁ ጓደኝነት በዛ ልክ ካስተማሪዎቻችሁ ጭምር ነው ይሄንን ነገር ማጣራት የቻልኩት በዚህ እና እንዴት ነው በዚህ ልክ ጓደኛሽ ነበረች ልጅ እዚህ ጥያቄ ላይ መቆየት ግዴታ ነው ማለት አስፈላጊ ነው አንተ ያረግ መሄድ አለብና ለምን አሁን ጥያቄዎች ይመጣሉ አይደል? ይሄንን እንደዚህ አይነት ጀግና ወጣት ነው ላወራ የሚሄደው ምንድን ያለው በቃ ነገርኩ። እዛ ትምህርት ቤት ላይ የነበሩ ሁሉም ጓደኞቼ ናቸው። እኛ ላይ ነው ፎከስ ያደርጉት እያልኩ ነው አይደል? ያ ፎከስ ካደረጉ እኮ ሰው በምክንያት ነው አይደል? ሰው በምክንያት ነው ፎከስ የሚያደርገው እኮ ሰው ግዴታ ስለሰው መመለስ አለብኝ ግዴታ ማለት ከጀመርና አይቀር ግልጽ ያደርጋል ማለት ነው። እንደዚህ ባህሪ ካሜራችሁ ማስነሳት አልፈልግምና ቶሎ እንደምናደድም አልነገርሁም መሰለኝ አይደለ? ኦኬ ሶሪ ኒኮላ እናደድሽ ሳይሆን ጀስት አሁን ጥያቄዎች ይቀርባሉ አይደለ? ተመልካቾቻችን የኦዲየንስን ፍላጎት ማሟላት መቻል አለብኝ አይደለ? አንድ ነገር ልንገርህ እኔ ስለ ኦዲየንስ ተከለህ ኦዲየንስ ማክበር አለብህ አንተ ሆስት ጋዜጠኛ ነው ምናምን ነገር ግን ደግሞ ለምጠይቀኝ ጥያቄ መልስ ሰጠው ያንን ጥያቄ አዙራ ድጋሚ ነው ለመጠየቅ መሞከር ጥሩ አይደለም። ከዛ እኔ ነገርኩ ያለው ነገር እየነገርኩ ነው ድጋሚ ጠይቀኝ ደግሞ መመለስ አልችልም። ምክንያቱም ስራ አለኝ አይኖ ስራህን አክብረህ ምናምን አምጣል እኔም ደግሞ ማከብረው ስራ አለኝ እዚህ ጋር ቁጭ አልኩ ስላከበርኩ ነው። ስለዚህ ስለምታረጋቸው ያንዳንዱ ነገሮች ምን ማድረግ አለብህ መጠቀም እንዳለብህ ነው ነገር ፈልገው ሲቀጥል ደግሞ እኔ በባህሪ ቶሎ ምናደርስ ይሄን ኦኬ ስለዚህ እንትን ማን ደስ ይለኛል ተረድተኛል ወይ ደግሞ በቃ እዚህ ጋር ብንቆርጠው ደስ ይለኛል። ምክንያቱም ስለ በቃ ዲፕሊ ገብተህ እንድጠይቀኝ አልፈልግም። እማውቀውንና የምፈልገውን ነገር ነው ልነግርህ የምችለው እኔ አይደለ? በቃ ግን ቆይ ምንድነው በመሀላችሁ ግጭት አለ ጥል የተለየ እየሰማኝ አይደለም እንዴ? እየሰማኝ አይደለም? እየሰማሁሽ ነው። ግን እየሰማኝማ አይደለም። ስለሷ ዲፕሊ ገብተህ አትጠይቀኝ እያልኩ ነው አይደለ? አትጠይቀኝ በቃ የማውቀውን ነገር ነው እየነገርኩህ ያለሁት ወይስ ልሂድ በቃ? አይ አይደለም ለዛ እኮ አይደለም ተረጋጊ። እኔ አሁን እያልኩሽ ያለሁት ጠየቅኩሽ አይደል? ይሄ ጥያቄ ሲመጣ እኮ እኔ በደንብ ግልጽ አድርገን ወይ ደግሞ ገባኝ። ካስቴር ኦኬ እሺ ጓደኛዬ ነበረች አልኩኝ አመንኩኝ አይደለ? ከሁሉም ጋር ነበረ የኔ ጓደኝነት ከሷ ጋር ብቻ የተለየ ጓደኝነት ልብስ የሚባለው ምናምን አላውቅም። ስለሷ ልላቅ እችላለሁ። ለመጨረሻ ጊዜ መቼ ነው የተገናኛችሁት? ማለት በዚህ ጊዜ ውስጥ ስለሷ አልተጣራም ነው እንደመጣው አይደለም ነው ስለሷ አልተጣራም ነው የመጣው። ስለሷ ምን አጣራለሁ እኔ እና ለማጣራት ካልፈለክ ለምን አንድ ነገር ለምን እዛ ግቢ ስለነበረች ሌሎች ጓደኞች አጠይቀኝ ማለት በደንብ የተነገረኝ ስለሷ ነው። ከሷ ጋር ነው በደንብ ሪሌሽን የነበራቸው ቅርርባቸው አብሮ ቆይታ የሚያደርጉት
ምንድነው ስለሷ ስናሳ ግን በጣም እየተረበሽ ነው። አልተረበሽኩም፣ ምንድነው ግን ደግሞ እዚህ ነገር ላይ ድጋሚ መቆየት ስለማልፈልግ ነው። አይደለም አይ እምቢ ካልክ ደግሞ ሁሉም ነገር አቋርጬ መሄድ እንደምችልም ማወቅ አለብህ። ይሄን ነገር ብትመልሽልኝ እኮ ቀጥታ ወደ ሌላ ጥያቄ ምን ልመልስልህ? አዎ ጓደኛዬ ነበረች፣ የት ደረሰች አልከኝ፣ የት እንደደረሰች አላውቅም አልኩ፣ አለቀ። ሌላም ጥያቄ አለ? እሺ ተገናኝታችሁ ደስ ከዛ በኋላ እንደዚህ አይነት ሪሌሽን በቃ ይሄ የመጣህበት ሪዝን ይሄ ነው ማለት ነው። ስለሷ ለመጠየቅ ነው የመጣው። እሺ ካንተ ጋር መጨረሻ። ኧረ እንደዛ አይደለም። ይኸውልህ ወንድሜ በጣም ይቅርታ፣ ከዚህ በላይ ግን ካንተ ጋር መቆየት አልፈልግም። እሺ ቆይ ተረጋጊ፣ ቆይ ልንገርሽ። መረጋጋት አይደለም ይሄ። ተረጋጊና ተቀመጪ። የጠየቀኝ ጥያቄ እኮ እየመለስኩልህ ነው አይደለ? በዚህ አይነት እንዴት ነው ካሜራ አስቀምጠን እኮ እኔ አንቺን ጀስት እኔም እኮ ካሜራህንና አንተና ክሬ ነው ዝርስ የመጣሁት። ስራ ይትቻ አይደለ ቢሮ ይዘግቼ የመጣሁት አንተና ብዙ እንትን ስላለኝ ስላልክ ነው። እኔ ሳከብር ደግሞ አንተን ታከብረኝ ይገባል። ካላከበርከኝ ደግሞ አላከብርም። ገብቶሃል? ስለዚህ በቃ የሚመለከተው ብቻ ጠይቀኝ፣ የማይመለከት ነገር አትጠይቀኝ ይሉኛል። አይ አሁንም ዞረህ እዛ ከሆነ መሄድ ይችላል። እሺ ተረጋጊ። እኔ እኮ አሁን ልረብሽሽ ወይ ደግሞ ሌላ ስሜት ውስጥ እንድትገቢ ብዬ አይደለም። ጀስት እሺ እውነቱን ልንገርሽና ማለት ጀስት እኔ እሷም ጓደኛዬ ስለሆነች ጓደኛዬ ነው። የምን ጓደኛ? ጀስት ከዚህ በፊት ጓደኛዬ ነበረችና ተራርቀን ቆይተናል። በዚሁ አጋጣሚ ደግሞ እንደ ድንገት አንቺም የእሷ ጓደኛ እንደሆንሽ ሳቅ እስቲ የጓራ ጓደኛ እንዴት አላውቅም ታዲያ ነው የእሷ ጓደኛ ሆንክ ማለት? የእሷን ፋሚሊ እያንዳንዱ ነገር አውቃለሁ። የእሷን ሁሉንም እያንዳንዱ ነገር አውቃለሁ። ጓደኞቿ፣ ቤተሰቦቿ ሁሉንም ስለማውቅ አንተን ግን አይቼ አላውቅም። አዎ እንግዲህ እኔም ጀስት አንቺን አላውቅሽም፣ ግን እኔም ገርሞኝ ነበረ እሷ እንደዚህ አስቴር ምናምን ብለው በጣም ዲቴይሊ ስለእናንተ ሲነግሩኝ እንዴት ነው እስካሁን ያላስተዋወቀችን? ያኔ ጀስት እኔም በመሀል ጠፍቼ ነበር፣ ለትምህርትም ሌላ ቦታ ምናምን ነበርኩኝ። እሷንም በጣም እየፈለኳት ነበር ጠፍታብኝና ጀስት ከዛ አንፃር ነው አንቺን ልረብሽሽ በሌላ ነገር ሳይሆን በዛም እሱ አይ እኔ እኮ ምንም የሚረብሽ ነገር ምናምን ኖሮ ሳይሆን በቃ አንዳንዴ ነገሮች እንደዚህ ዲፕሊ ገብተው እኔ ብዙ ጊዜ ስለሰው ማውራት አልወድም። ምክንያቱም ዞሮ ነገሮች ወደ እኔ ስለሚመጡ ስለሰው እንደዚህ ቁጭ ብዬ ምናምን ማውራት አልወድም። በተለይ ደግሞ ካሜራ ፊት ሆኖ ጓደኛዋ ልተው ትችላለህ። ሲቀጥል ደግሞ እኔ አይቼህም አላውቅም። የእሷን እያንዳንዱ የቤተሰብ ፋሚሊዎቿን ጓደኞቿን እያንዳንዱ ነገር ስለማውቅ አይቼህ አላውቅም። አዎ እንግዲህ እኔ በልጅነት ነው በጣም እንቀራረብ የነበረው። ከዛ በትምህርት ምክንያት ደግሞ ወደ ሌላ ሄድኩኝ። ኦንላይን ላይ በተለያዩ ሶሻል ሚዲያዎች እንነጋገር ነበረ። በጣም ማለት ቅርብ ክሎዝ የምንባል ጓደኛ ነበርን። ግን ያው ታውቂያለሽ አንዳንዴ ስራ ቢዚ ሲያደርግሽ መጠፋፋት አለ ምናምን። ከዛ ላገኛትም አልቻልኩም። ድሮ በማገኛት መንገድ እንደዋወልም ነበርና ከዛ አንፃር ነው ስለ አንቺ ደግሞ ይሄን ያህል የምትቀርባት ሲባል ለዛ ነው የጠየኩሽ። ግን ምን ቢፈጠር ነው ይሄን ያህል በዛ ልክ ሰዎች የሚያወሩ? ሰዎች በጣም ስለእናንተ ስለሚያወሩ እኮ ያ እኔ ለነገርኩ ከሷ ጋር ይሄን ያህል የተባለ ኢንተራክት የለኝም ከሷ ጋር። ያው በቃ ጥሩ ልጅ ናት፣ እኔም ጥሩ ልጅ ነኝ። በቃ አብረን ጓደኛ ምናምን ነበር አዳት ታይም። አሁን ደግሞ የት እንዳለች አላውቅም። ስለሷ እያንዳንዱ ነገር ዲፕሊ ገብተን እንዳትጠይቀኝ ያልኩት ለዚህ ነው። ምክንያቱም እኔ ስለሰው ብዙ ጊዜ እንደዚህ ገብቶ እንደዚህ ማውራት ስለማልወድ። እሺ የት ላገኛት እችላለሁ? እሺ አንቺ የምታስቢው? እኔ እንጃ አላውቅም። በጣም ይቅርታ ግን አላውቅም። ምንም የማውቀው ነገር የለም። የኔና ሰው ጓደኝነት እኮ ከተመረቅን ራሱ ስንት ጊዜያችን ማለት ወደ 1 አመት ከምናምን ይሆናል አይደለ? ስለዚህ እኔ የት እንዳለች በምን ላውቅ እችላለሁ? ለሰው ጋር ነው ማለት እንዴት ስላቅ እችላለሁ ማለት ትቀራረቡ ከነበረው አንፃር እንዴት በዚህ ምን ቀራረበ የነበረው ማዛ ሰዓት ላይ ነው አሁን አይደለም ማለት በዚህ ፍጥነት እንዴት ተለያያችሁ ተራራቃችሁ? ይኸውልህ የሰው ልጅ ጓደኝነት ሊያበቃ እንደሚችል ማወቅ አለብህ። እሱ እኮ እውነት ነው። እኔም እኮ ለዛ ነው ማለት እሷንም በጣም ማግኘት ስለምፈልግ ነው። ለጥብቅ ጉዳይም ነው የምፈልጋት። ለዛ ነው እስቲ በዚህ ማጋጠም እንድታግዢኝ ነው። ገብቶሻል አይደለ? ለብዙ ሰዎች የስራ ባግዝ ደስ ይለኛል በጣም ነው ባግዝ በቃ ደስ ይለኛል። ግን ደግሞ የሰዓተ ቦታ ነው የመጣው። እኔ ላግዝ አልችልም። ያው ወደ ጥያቄያችን ሄድና አንተን እንበል አይሻል? አዎ ማለት እኮ ካንቺ የበለጠ እሷን ማግኘት ሰው ላገኝ ስላልቻልኩ ነው እንደዚህ ያፋጠጥኩሽ ያለሁት። እኔ የማውቀው ነገር የለም። በቃ እኔ የት እንዳለች አላውቅም ነው እያልኩ ያለሁት። ለምንድን ነው የምታስገድደኝ? አላውቅም። እኔ የት እንዳለች አላውቅም ማለት አሁን እኮ እየነገርሽኝ ነበር አይደለ? ቤተሰቦቿን፣ ጓደኞቿን ሁሉንም ነገር ስለሷ አውቃለሁ። አንተን ነው የማላውቀው። ሶሻል ሚዲያ ላይ ምናምን ከቤተሰቦቿ ጋር ፎቶ ምናምን ስለምትነሳ ላውቅ እችላለሁ። በቃ ይሄንን ነው ልልህ የቻልኩት እንጂ እኔ ምንም የማውቀው ነገር የለም የት እንዳለች። እንዴት ቆይ ወይኔ በጣም ያናደድከኝ ማለት ሰውዬ ዛሬ የምሬን ነው የምነግርህ። ከዚህ በላይ የምንቀጥል ከሆነ እኔ እንትን ማለት እችላለሁ፣ መሄድ እችላለሁ።
እንደነገርኩሽ እኮ እኔ ለጥብቅ ጉዳይ እሷን ስለመፈልግ ነው አንቺን ላስጨንቀሽ ብዬ አይደለም። እኔ ጋር አይደለም መምጣት ያለብህ። እኔ ለምን ታስጨንቀኛለህ? የሰው ቤተሰብ ጋር ሂዳ እኔ ቤተሰቦቿ ቤት እንዳሉ አላውቅም። በቃ የሰው ቤተሰቦቿ ቤት ቤተሰቦቿም ጋር መስዋዕት ማግኘት ስላልቻልኩ ነው እኮ። እኔ ምን አውቃለሁ? እኔ ምንም የማውቀው ነገር አለ? እኔ ምን ብዬ እሺ ድሮ ስትቀራረቡ ወይ የምትሄድበት ቦታ ወይ የምትቆይበት ስታወሩ ስለሷ የምትቆይበት ቦታ የምታውቂውን ንገሪኝ። ምን ልንገርህ? እኔ ምንም የማውቀው ነገር የለም። ጀስት ለእኔ እሷን ለማግኘት የሚረዳኝን ሁሉን ነገር ብትነግሪኝ እኮ ለእኔ ይጠቅመኛል። ሲጀምር እሷ የትኛው ጥሩነቷ ነው አንተ እንድትፈልጋት ያደረገህ? ንገረኝ እስኪ። ማለት ለእኔ ከእሷ ጋር አሁን ጥሩ የሆነ ግንኙነት የለኝም ከእሷ ጋር ገብቶሃል? ስለዚህ እሷ የት እንዳለች ምናምን ላውቅ አልችልም። ከእሷ ጋር ጥሩ ሁኔታ ላይ አይደለንም ያለነው። ስለዚህ ልነግርህም አልችልም። ጥሩ ሁኔታ ላይ አይደለንም ማለት በቃ በሆነ ምክንያት እኔ እና እሷ ከባድ የሚባል ነገር ውስጥ ገብተናል። በቃ ይሄን ነገር ደግሞ ካሜራ ፊት ባለግር በጣም ነው ደስ የሚለኝ። በመሀላችን ግጭት አለ ማለት ነው? አዎ በመሀላችን ግጭት አለ። ይሄንን ልናስቆርጠው እንችላለን። ለኔ ንገሪኝ። በቃ በሆነ ምክንያት እኔ እና እሷ ተጣልተናል። ይሄ ነው ማለት በጣም ብዙ ነገር ማለት ነው። እኔ እዛ ግቢ እያለን በጣም የምወደው ልጅ ነበረ። በጣም በቃ ይሄን እያወቀች አስበው፣ ይሄን እያወቀች ከሱ ጋር ሆነች። ምን ማለት ነው እንደዚህ? ንገረኝ። እኔ ለሱ የነበረኝን ስሜት ታውቃለች። ለሱ በጣም ብዙ ነገር ሆኜለታለሁ። ይሄን እያወቀች ግን በቃ ከሱ ጋር አብራ ሆነች እና በዚህ ምክንያት እኛ እሷን ጓደኝነታችን ብዙ አይደለም። ለዛ ነው ስትጠይቀኝ ምን አደረ። ኦኬ። ስለዚህ በዚህ ምክንያት ነው የተጣላችሁ ማለት ነው? ነው። ቆይ አታውቅም ነበር? ሆን ብላ ነው? ታውቃለች። ሆን ብላ ነው። እሷ በእርግጥ የደህና ቤተሰብ ልጅ ናት፣ የሀብታም ልጅ ናት። እኔ ደግሞ መካከለኛ ኑሮ ነው የምኖረው። ግን ደግሞ አውቃ ከኔ በተሻለ መንገድ እሱ ለመቅረብ ምናምን ትሞክራለች እና ሁሉንም እያንዳንዱ የምታደርጋቸው ነገሮች እሱ ይነግረኝ ነበር። እሷ እንደዚህ ነው። ግን ደግሞ እኔ እሷ እንደዚህ ስለማያት ነገሮችን ማመን አልቻልኩም። ከዛ ግን በቃ በማይሆን መንገድ ከሱ ጋር ከተጣላ በኋላ ሆን ብላ ከሱ ጋር ሆነች። አስበው፣ እኔ እንደማፈቅረው ለሱ የነበረኝ እያንዳንዱ ስሜት እያወቀች ከሱ ጋር ሆነች ነው እያልኩ ያለሁት። ይሄ ስሜት አሁን ላይገባህ ይችላል፣ ግን ደግሞ ስለሷ ጭራሽ ማውራት አልፈልግም። እሺ ተረጋጊ። እኔ እኮ እንድትረበሽ ብዬ አይደለም። በቃ ይሄን ነው አይፈልገው። በቃ ነግሬሃለሁ እኔ የት እንዳልቻለሁ። ከዛ በኋላ ነው ግንኙነታቸው የተቋረጠው ከሷ ጋር? ከዛ የሆነ ቀን ደውላልኝ ነበር። አስበው፣ ይሄን ሁሉ ነገር አርጋ ደወለች። ደውላልኝ ምንድነው አንዴ ላናግርሽ እፈልጋለሁ ምናምን አለች። ከዛ በሰዓቱ ላናግራት አልፈለኩም፣ ግን ደግሞ ያረጋችኝ እያንዳንዱ ነገር ማበቀል ስለምፈልግ ቤቷ ለመሄድ ሞክሬ ነበር። ምናልባት እዛ ልታገኘው ትችላላችሁ፣ አንተ ታገኛት ትችላለህ። ይደዛ እንደነገርኩሽ የቤተሰቦቿ ቤት ምናምን የተባለ ቦታ ላገኛት አልቻልኩም። የሆነ ምንድነው ከሆነ ዝርክርክ ልጅ አይቻታለሁ እና እሱን ከሆነ ላሳይክ እችላለሁ። ያኔ እዛ ሄጄ ነበር። እሷ ቤት ነው እኔ እንጃ ተከራይታው ይሁን አይሁን አላውቅም። እነሷ የማይመጥናት ቤት ውስጥ ያለችው ለምን እንደሆነ ግን አላወኩም። ግን በሰዓቱ ልበቀላ ፈልጌ ስለነበረ በቦታው ሄድ በቦታው አልነበረችም። አላገኘኋትም። እንኳንም ግን አላገኘኋት። ምክንያቱም አሁን ላይ በሷ ምክንያት የማይሆን ነገር ውስጥ ገብቼ ነበር። ይሄን የመሰለ ስራ አጣ ነበር ነው እያልኩ ያለሁት። ገብቶሃል? ምክንያቱም እነዚህ አይነት ሰዎች ምንድነው ያሳስቱሃል። በቃ ስለዚህ ምናልባት እዛ ካገኘኋት ያንን ቦታ ልነግርህ እችላለሁ። እዛ ልትወስጂኝ ትችያለሽ? ልወስድህ እችላለሁ። ኦኬ እሺ እንዴ እዛ ቤት ደርሰናል። ቤት ውስጥ አንድ ሰው እንደሚኖር ደርሰንበታል። አቤት ሰላም ነው አባ? ሰላም እንዴት ነህ? ሰላም ማለት ነው። ሰው እስኪ ከሱቁ ምንድነው? እንዴት ነህ? ፈውስ ፈልጌ ነው የመጣሁት። ፈውስ ለመፈልግ ታዲያ እንደዚህ ነው አመጣጡ? ማለት ታዲያ እንዴት ነው የሚመጣው? ትንሽ እኮ ስላመመኝ ነው። ገባህ እኮ ፈውስ ለመፈልግ እዛው ጋር መቀመጥ ይኖርብሃል እኮ። አዎ ስላልቻልኩ ነው። ፀሐዩ አይ እንደዚህ የሚባል የለም። እስኪ ካሜራውስ ምንድነው? ካሜራ ኧረ ከሱ ናቡ እስኪ ከሱ ምንድነው ፍላጎት? ገብተን እነግርሃለሁ። እና ፈውስ ለመፈልግ ካሜራ ዘምጣት ይኖርብሃል። አይደለም እኮ እንዴት መሰለህ አላማርከኝም፣ ደስ ማላልከኝ ትወጣ ትችላለህ። አይደለም ቆይ የምትፈልገው ካለ ከሱ ልሰጥ እችላለሁ። አዎ አውቃለሁ እኮ እሱን ግን ትንሽ አንድም ስለደከመኝ ስላቃተኝ ፀሐዩንም ስላልቻልኩ እና ቢያክተ ካሜራው ምንድነው ነው እያልኩ ያለው። አይ ብዙ ማውራት ስለማልችል አዳምጠኝ ልንገርህ። አይመለከተኝም። ብዙ ማውራት አለማውራት የራስ ፈንታ ነው። ካሜራውንም ደግሞ ምንድነው
አሁን ባህላዊ መድኃኒት ላይ እንደዚህ ባህላዊ መድኃኒት ቢሆንም ባህላዊ መድኃኒት ታካሚ ነኝ። ግን ደግሞ ለመታከም ካሜራ መምጣት አይጠበቅብህም። ባህላዊ መድኃኒት ላይ የሚነሱት አንዳንድ የተሳሳተ ምልከታዎች ስላሉ እሱን ትክክለኛነቱን እኔም እየተፈወስኩ ነው ብዬ ላለም እየተፈወስክ ነው እንደዛ ነው ነገሩ። በል እባክህን ከውጭ ላይ ሆነ አንተ ሰው ተረጋጋ። እንድገባ ድር አልሰጠም እያልኩ እኮ ነው። እኔ እኮ ለአንተ ብዬ ነው ያንተን ስራ ለዓለም ላስተዋውቅ እኮ ነው። ይሄ እኮ ደስ የሚል እኔ ምንም የማስተዋውቀው ነገር የለኝም። አቦ እኔ ፍቃደኛ ሳልሆን ከቤት እንድገባ አልፈልግም። ቆይ በአንተ እጅ ብዙ ሰዎች አልተፈወሱ? ይዳኑ አያገባኝ። ለምን አያገባም እንዴ? እንዲፈወሱ በቃ ተርበልልኝ። እሺ ቆይ አንድ እነሱ ጋር በመግባባበት ቋንቋ አግባባለሁ። እኔ በሚዲያ ሆነ በምናምን እንዲተራለ በጋዜጣ በመጽሔት እንዲተራለ የምፈልግ ሰው አይደለሁም። አይደለም ስራዬ ነው ሰዎችን የሚያመጣ። ተረጋጋ። አንተ ሰው ምንድነው የምትፈልገው? አልችልም። ቆይ ወይ ካሜራ ናጥፋ። ቁጭ ብዬ ላውራ። አልችልም። ቆይ አይ ብዙ መቆም ስለማልችል ነው። እሺ ይቅርታ። ካሜራውን አስጠፋው። እሺ ይጠፋል እኮ ካሜራውን አስጠፋው እያልኩ ነው። እንደነገርኩ ወንድሜ እንዳነግርህ ትፈልጋለህ? አዎ። ወይም እንዳክምህ ትፈልጋለህ? አዎ። ተረጋጋ። እንደነገርኩ እንደዚህ ጭምብል በጭምብል ሆነህ እንደገና ደግሞ ካሜራህን አዘጋጅተህ ነው መታከም የምትፈልገው? እያመመኝ ስላለ መታከም እኮ የራሱ የሆነ የባህል ሕክምና የራሱ የሆነ ሕግና ደንብ አለው አይደል? ስለዚህ በሕግና ደንቡ ተገዥ ስትሆን ነው እኔ ላክምህና ላደልፈውስህ የምችለው። አዎ እኔም እኮ ደንቡን የትኛውን ደንብ ሰበር? እባክህን አሁንም በድጋሚ እንድታከም ወይም እንድንግባባ የምትፈልግ ከሆነ ታስጠፋልህ ትችላለህ። ይጠፋል፣ እሱ ችግር የለውም። ኦኬ አስጠፋልኝ። እንደነገርኩ አንተ የማትፈልግ ከሆነ ይጠፋል። እኔም አልፈልግም እያልኩ እኮ ነው። እሺ ልንገርህ፣ አሁን በአንተ እጅ ብዙ ሰዎች እንደተፈወሱ፣ ብዙ ሰዎች ከበሽታቸው እንደተላቀቁ፣ ብዙ ችግራቸውን በአንተ እንደፈቱ ደርሼበታለሁ። እሺ እንኳን ደረስክበት። ይሄ ደግሞ አንተ የምትኮራበት መሆን ያለበት ነገር ነው። የአንተ ጉብዝና ነው አይደለ እንዴ? እስኪ ነው አንዴ አስበው እስኪ። ልክ እኮ ነህ፣ ልክ ነህ። ቆይ ተረጋጋ። ሌላ ነገር ተውና እስኪ አስብ። በአንተ ምክንያት ሰው ሰላማዊ ህይወትን እየኖረ እስኪ ዝም ብለህ አስብ። አይንን ጨፍን ግን አዳምጠኝ። አሁን አንዴ አስጨርሰኝ። ምኑን ላስጨርሰኝ? ስለዚህ እስኪ በአንተ ምክንያት ስንት ሰው ነው? እኔም እኮ ፈውስን ፍለጋ ስመጣ ፈውስ የሚፈልግ ሰው እንደዚህ አይደለም እያልኩ አይደል እንዴ? ልንገርህ፣ ሌላውንም ደግሞ በአንተ ይሄንን ስራ ለዓለም ላስተዋውቅልህ ነው የመጣሁት። ለዓለም ቢተዋወቅ ባይተዋወቅ ይኸውልህ ለእኔ እጄን አይጨምርልኝም፣ እጄን አይቀንስብኝም። ስለዚህ እንዲጠፋ ነው የምትፈልገው? አዎ ካሜራውን አስጠፋና አጥፉት። በቃ ያጠፋሉ። አጥፉት። እንደዚህ አድርገን ከዚህ በኋላ መነጋገር እንችላለን። እሺ ይጥፋ። በቃ አጥፍተውት አሁን ያግባባ። እሺ ምን ትፈልጋለህ? ይቅርታ እንግዲህ እኔ እንደነገርኩ ያው ያንተን ስራ በጣም ስለአንተ ብዙ ስለሰማሁኝ ዓለምም ከዚህ ጥበብ ይማር በሚለው ነው እንደዚህ የመጣሁት እንጂ ያስከፋል ብዬ አስቤ አልነበረም። ደስ እንደምትሰኝበት ነበር አስቤ። ማንም ቢሆን እኮ ቤቱ ምን መሰልህ፣ ከአንድ ቤት ደርሶ ሲገባ ቤቱ ብዙ ነገር ይኖረዋል አይደለ? ቤት ነውና ለሚዲያ የሚተላለፍ ነገር ደግሞ ከቤቱ ንጽህናው ከምኑም የሰውየውን ካለባበስም ጀምሮ እስከ አነጋገር ለካሜራ ወይም ለዚህም የተላለፈ ነገር ዝግጅት ያስፈልገዋል አይደለ? ስለዚህ ለዛ ነው እንጂ ከኔ ቤቴ ላይ የተደበቀ ምናምን ነገር ኖሮ አይደለም። እናም ለዛ ነው እኔም እኮ የተደበቀ ነገር አለ አላልኩም። ለምን ማንሳት አስፈለገ? ምን ማስተላለፍ ትፈልጋለህ? አሁን እንግዲህ እንደነገርኩ ያው እኔም ሕክምና ፈልጋለሁ። ግን ምንድነው እስኪ ስላንተ በደንብ ማወቅ ፈልጋለሁ። ምን ያህል ይሄ ስራ ላይ ቆይታል? የታመምክ ሰው እንዳልኩን ታስታውቃለህ አይደለም? ብዙዎች ስላንተ ስላወሩልኝ በዛም ስለደነቀኝ ነው። ያንተንም ታሪክ በጣም እጁ ፈዋሽ ነው፣ ሰውን ሲነካ ራሱ ሰው ይፈወሳል ስላሉ ይሆናል። ግን ደግሞ አሁን አንተ እንደዚህ አይነት ሰው አትመስለኝም። እኔ ታካሚዎችን በደንብ ማቅ ሰው ነኝ። እንዴት? እኔ ታካሚዎችን በደንብ አውቃቸዋለሁ። ምክንያቱም የሚመጡበት አንደኛ የኔ ታካሚዎች የሚመጡበት የባህል ሕክምና ባለሙያ ነው። የባህል ሕክምና ደግሞ በጣም የሚያኮራን ውብ የሆነ ባህል ነበር። ስለዚህ ፈውስ ለማግኘት ይመጣሉ። ግን የሚመጡበት ምክንያት እንዳንተ አይደለም። አንደኛ ካሜራ ጠምደው የሚመጡ አይደሉም ማለት ነገርኩ። እኮራበታለሁ ብትል እያልክ ነው። እኔም እኮ በቃ ይሄንን ላስተዋውቅልህ ነበር። የሚቀርከው ቀረ እኮ አሁን እኮ እሱማ ቀረ። ግን ቢሆንም ከመጀመሪያው ምን መሰለህ፣ አንድ ሰው አካሄዱ እናቶ ሸክሙን ቀሞታል አይደለ? አሁን በመጀመሪያ ምን አለ መሰለህ፣ ከቤት ስገባ በመጀመሪያ የኔን ፍቃድ መጠየቅ ይኖርብሃል አይደል? ቀጣይ ደግሞ የታካሚ አካሄድ አይደለም ያለ አንተ በብዙ ነገሮች ተሸፋፍነ የመጣ ሰው ነህ። እንደነገርኩ ስለሚያመኝ ነው። ከመሙ አንፃር ነው እንግዲህ ይሄ ማስክ እንደምታውቀው ከሕክምና አንፃር ነው ያለው አይደለ?
ከዛ ነው የኔ ታካሚዎች ሲመጡ አንደኛውን ስበት ነው በስበት ህግ ነው የሚመጡት የኔ እንጂ የስበት ህግ ማለት በስበት አንተ ወደ አንተ ታክመህ ስትመጣ አንድ ሰው ዞህ ይመጣል እንደዛ እንጂ ዝም ብሎ ደርሶ እንዲሁ የሚመጣ ሰው የለብኝም እኔ ስለዚህ አንደኛው ነው አውቀዋለሁ በአንተ የለውኛውን ታካሚ ስለማውቀው እንደዛ ነው ግን አንተ እንዲሁ ዝም ብለህ ደርሰህ ስለመጣ እንደ ነገር እኔም ሰው ጠቆመኝ ነው የመጣሁት ያ ሰው ደግሞ በቃ ቤቱን ጠቆመኝና እስካሁን እዚህ ድረስ ሊመጣልኝ አልቻለም ትንሽ ከስራም አንፃር ቅርብ አሳይቶኝ ቦታህን በደንብ ያለህበት ጠቆመኝ ነው የቀረው እንጂ ካንተ ጋር በጣም ብዙ ባንተ ድነትን ያገኘ ሰው ነው ለዛም ነው እኔም ደግሞ ጋዜጠኛ ነኝ የሚገርም ከዛም አንፃር ነውና የሚዲያ ሰው ነኝ ስለዚህ እንደዚህ ሰው አለ በዛውም ብታግዘው ብዙ ሰዎች እንዲያውቁት ብታረግ የብዙ ሰዎች ተደራሽነት እንዲሆን ብዙ ሰዎች ከሱ ፈውስን እንዲያገኝ ብታረግ በዛው ብሎ ነው የጠቆመኝና ከዛም ነው የጓደኛዬን ቃል ሰምቼ አንተንም ሰፖርት ለማድረግ የመጣሁት የሚገርምና እኔም እንደነገርኩ ግን አሁን እንዳልታመምክ ያስታብቅባል አይህ እኔ እንዳልታመም ድሮም አቅ ነበር ስለዚህ ለሚዲያ እንዲተዋወቅ እኔ እኮ ምን መሰለ ለሚዲያ ቢተዋወቅ ባይተዋወቅ አዳምጠኝ ለሚዲያ ቢተዋወቅ ባይተዋወቅ ለኔ ጉዳይ አይደለም እኔ ይኸውልህ እጄን የሚያውቅ ሰው ነው የሚመጣው ተግባባን እጄን የሚያውቅ ሰው የአካባቢ ሰው ካወቀ የአካባቢ ሰው ደግሞ ሌላ አካባቢ ይናገራል እንደዛ ነው እንጂ ይሄ በሚዲያ ተለቆ ሌላ ነገር አንፈልግ ሰው አይደለም ያ ፍላጎት ኖሮኝ አይደለም ከሰማኝ ማለት ነው ጓደኛዬን እንደዚህ ያመኛል እንደዚህ ይሰማኛል አልኩት አሁን አንዳንዴ ይዘጋኛል በቃ ያወራው ምናምን ንግግሬን በቃ የሆነ ይዘጋኛል አንዳንዴ ደግሞ ደህና ሆናለሁ እንደዚህ ነው አሁን ስገባ ትንሽ ያመኝ ነበር አሁን ደግሞ ትንሽ ያል ብሎኛል እንደዚህ ያረጋኛል ምን ላድርግ ጋዜጠኛ አይደለ ጋዜጠኛማ የማስመሰል ስራ ስለምትሰሩ አስመሳዮች ናችሁ እናንተ ብዙ አይደለም እንደዛ አይደለም ለምን ብዬሽ ይቆይ ቅድም የወደል እንደዚህ እያት ነው የገባው አይደል አሁን ደግሞ የራስህን የሆነ ማንነትን ለመግለጥ እያሳየህ ነው አሁን ደግሞ ሻላለኝ አንዳንዴ ይዘጋኛል ሻላል አሁን ምን አግኝተህ ነው ከቤቱ ገና ሳትጀምር አንድ መድኃኒት ሳስወጅ የመሻል ባህሪ እያሳየህ ስለዚህ ምን ብዬ ላከም እችላለሁ አይደለም ሲጀመርም አልኩ እኮ ልጁንም ስነግረው እንደዚህ ነው ያልኩት ማለት ምን ጉዳይ አለኝ ካንተ ጋር ሌላ እንዳስመስል የሚያደርገኝ ስታስበው ጉዳይ ነው እንግዲህ መችስ ይኸውልህ ጉዳይ ይኖረኛል እኔ እናንተ ጉዳይ ከሌለ አልመጣህማ ያ ሌላ ጉዳይ ማለት አንተ አሁን እያልክ ያለው ማስመሰል ምናምን የምትለው ምንድነው ሌላ እኔ ካንተ ጋር ያለኝ ጉዳይ ልንገርህ እንደነገርኩ ጓደኛዬን አማከርኩት እኔም እሱ ጋር እጄ ተፈወስኩት ሰው አለ እሱ ጋር ብትሄድ ሻል ይልሃል ስለዚህ እሱ ጋር ሂድ በዛውም ደግሞ ብዙ ሰው አያውቀውም በሚዲያም ደግሞ ብታግዘው እንደነገርኩ ከዛ አንፃር ነው እንደነገርኩ አንዳንዴ ትንፋሹን ላይ ያቅተኛል አንዳንዴ ደግሞ እንደዚህ ደህና ሆናለሁ የበሽታ ባህሪ ነው የሚያሳየኝ ከዛም ነው እንደዚህም እንድታክመኝ የመጣሁት አሁን ቀረ ሲጀመር እኮ አሁን እኔን እኮ እንደዚህ አስመሳይ ምናምን የምትልበት እኮ ጉዳይ አይኖርም እሱ በእርግጥ አሁን ተተዋል ግን ቢሆንም ደግሞ በመጀመሪያ ስላረከው ነገር ማለት ፍቃድ መጠየቅ ነበረብህ አይደለ ቤቱ የኔ እንደመሆኑ ፍቃድ መጠየቅ ነበረብህ እንጂ ህክምናው ማሰራችን ነው ተታከማለህ ትድናለህ እንደ ማንኛውም ሰው ድና ወደ ቤትህ ወይም ወደ መጣህበት ትሄዳለህ እና ችግር የለውም እስኪ ምን ያህል ጊዜ ሰራክ እንደዚህ በዚህ በህክምና ስራ ላይ ምን ያህል ጊዜ ቆየ በጣም ረጅም ጊዜ ነው የቆየሁት በህክምና ማለት ከ10 አመት በላይ 10 አመት እሺ ስለዚህ በጣም ወዶ ስራ ነው በጣም ማከብረው ስራ ነው የምተዳደርበት ሙያዬ ነው አይደለ በጣም የሚደንቅ ነው እንግዲህ እኔ ምን አስባለሁ እነዚህ ስራዎች በአገራችን በጣም ብዙ በአለም ሳይንቲስቶች ፈውስ ሊገኝላቸው ያልቻሉት ህክምናዎች ራሱ በአባቶቻችን በባህል ህክምና ብዙ ነገሮች መገኘት ይችላል እንግዲህ ግን ያው እንደሚታወቀው ዶዞ አይታወቅም በህክምና አልተረጋገጠም ተብሎ ደግሞ በሞደርናይዝ በሆነው ደግሞ ይሄ የተማሩ በሚባለው ዓለም ደግሞ እየተጨቆነ ያለው ዘርፍ ነውና በዚህ ዘርፍ ደግሞ እንደ አንተ አይነት ወጣት በዚህ ላይ ጸንቶ መስራት በጣም የሚደነቅ ነው አንተ ተምረህ ነው ከአባቶች እንዴት ነው ይሄንን ሙያ ሊኖር የቻለው